ጋር ያላቸውን ነገር እንቀጥላለን። ግን ደህና እስኪሆን ድረስ በቻላችሁ ሳቅም እናንተም ጠንክሩ፣ እኛም እንጠንክር። ዳኒ ግን በጣም የእውነት በጣም ከልብ እናመሰግናለን። ዛሬ ቀን ሙሉ ከጠዋት ጀምረ ከሌሊት ጀምረ ከኛ ጋር እየተሽከረከርክ ነው ያልከው እና በጣም ነው የምናመሰግነው። ያው አብርሽ ከፈጣሪ ጋር ጤንነቱ ይመለሳል። ዝም በላቸው ጠዋትም እንመጣለን ቢሉም አይሄድም። 5ቱም ቀን በስነ ስርዓት ሕክምናውን ጨርሶ ነው የሚሄደው። ያው እንግዲህ ጊዜም አለች ማድረግ ያለው እንዳወራ ነው እና ያለው ነገር ምንድን ነው? ያው ጠዋት ሕክምናውም እየሄደ ከእሷ ጋር ያለውን ከዶክተር ጋር ያለውን ነገር ያው ሕክምና ማድረግ እናደርጋለን ሆኖ ወደ ቤተክርስቲያኑ ሄዶ ጸሎት እንዲደረግለት ያለውን ነገር ሁሉ እናደርጋለን። ያው ከፈጣሪ ጋራ ወደ ለውጥ ይመጣል ብዬ አስባለሁ። ገብቷል አይደል? አሁን እነሱ እንግዲህ ሩታም ኤፍሬምም ትንሽ የማይቀርቡት ከሆነ ትንሽ ቢያንስ እንኳን ጋር አሁን አንዳንዴ የሆነ በቃ ሰው ሲመጣ ጭንቀት አሁን በራሱ እንደዚህ እንትን ስንልበትም ያው መጨናነቅ ነው ዶክተሯም እንዳለችው ማለት ነው። ስለዛ ከዛ ነገር እየራቀ ከፈጣሪ ጋር ወደ ጤንነቱ ይመለሳል ብዬ አስባለሁ። ይህም እንደዚህ አትጨናነቂ፣ ሁሉም ነገር በፈጣሪ እጅ ነው። ፈጣሪ ያድነዋል። ሲጀመርም ደግሞ ምንም አይሆንም። በቃ አንድ ያው እኛ ቤተሰብ ጋር መጥቷል ያለውን ነገር እኔ ከዚህ በኋላ ያለው ግብ እንዴት እንደሚቀጥል ነው ማላውቀው። ምክንያቱም በተረጋጋ ሁኔታ ነው ሕክምናውንም ቸርቹ ነው መሄድ ያለበት። ገባችሁ አይደለ? እንዴት አድርገን ነገር እንደምናስተካክለው አላውቅም። ጠዋት ራሴ ደክሞኛል። የምሬን ነው የምላቸው። አሁን ይሄ ግርግር የሆነ ወከባ ምናምን በጣም ነው የሚያስጠላው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ እንቁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እናንተ ጋር እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልልኝ። ዛሬ እንግዲህ ልንስቅ ልንጫወት በድጋሚ ተመልሼ መጥቻለሁ ማለት ነው። እንዴት ናችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ዘና እንደምንል ተስፋ አደርጋለሁኝ። እንግዲህ ዛሬ አብርሽና ሩታን በድጋሚ ይዤላችሁ መጥቻለሁ። ነገር ግን በጣም የሚያስቁ ፖይንቶችን እያነሳን ዘና ፈታ እንላለን ማለት ነው። ውድ የማዳም ቅመሞችን በተመለከተ እንግዲህ የሚጥሉት ቦምብ የሆነ ኮሜንት አለ። እሱ ጋር ዘና እያልን አብረን እንቆይ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ ማለት ነው። እንግዲህ አብርሽ ታሞ ሐኪም ቤት ሆስፒታል ገብቷል ማለት ነው። እንግዲህ የማዳም ቅመሞች በጸሎት በዱዓ እንግዲህ ወጥረዋል ማለት ነው። አንዳንድ ጊዜ በጣም ዘና የሚያደርጉኝ ከነ አብርሽና ከነ ሩታ ይልቅ ኮሜንታተሮች ናቸው ማለት ነው። በጣም ዘና የሚያደርጉኝና አብርሽና ሩታን እንዲከታተል የሚያደርገኝ ኮሜንታተሮች ናቸው አብዛኛዎቹ ማለት ነው። እና በጣም ዘና ስለሚያደርጉኝ ማለት ነው። ለምንድነው አብዛኛዎቻችን የሚሰሩት ድራማ እውነት አድርገን ስለምንወስደው በጣም ያዝናሉ። ልበቀና ናቸው። የማዳም ቅመሞች ደግሞ ታውቃላችሁ በጣም አዛኝ ነን ማለት ነው። በጣም ልባችን ቅን ነውና ምስኪኖች እውነት እየመሰላቸው አይዞህ፣ ፈጣሪ ያሽልህ፣ ፈጣሪ ማርህ፣ እግዚአብሔር ማርህ፣ አላህ አፊ ያድርግህ የሚሉ በጣም በብዙዎች ናቸውና አንዷ ምን አለች መሰላችሁ? አረ ውዶችዬ ወደ ሃይማኖት ቦታ ወሰዱት፣ ወደ ጸበል ወሰዱትና ይፈወሳል። ግን እኔ ሙስሊም ነኝ አለች ልጅቷ ማለት ነው። የኔ እናት አሁን በቃ እሷ የሚያለቅስ ኢሞጂ አድርጋ ምናምን ነው እና እንደዛ አዝና ነው። ገባችሁ አይደለም? እና የአብርሽና የሩታን መጨረሻው ምን ይሆን ይላል። አላህዬ አብርሽን ጠብቅልን። አስባችሁታል? አዎ ወንድማችን ይጠብቅልን። ግን ድራማ ነው ጋይስ፣ ድራማ ነው። እኔ ስንተዜ ልቤ ደረቀ። አረ እየሸቀሉ ነው ጋይስ፣ ተው እስኪ ለወገኖቻችን እስኪ በስደት ላይ ወይንም ደግሞ በኢትዮጵያ ለሚያልቁ ንጹሃን እስኪ ዱአ አድርጉ። ይሄ እኮ ድራማ ነው። እስኪ ለወገኖቻችን ዱአ አድርጉ። እውነት አብርሽና ሩታን ሰፍ ብላችሁ ተጠብቃችሁ ጸሎት እንደምታደርጉ ሁሉ እስኪ ለኢትዮጵያ ሕዝብ ለኢትዮጵያ ንጹሃን እስኪ ዱአ አድርጉ። ሁላችሁም በየሃይማኖታችሁ ማለት ነው። እዚህ ደግሞ ምን ይላል መሰላችሁ? ጅላጅሎች ተከታዮቹም እናንተም ብሏል ማለት ነውና ይሄ እውነት ነው። በጣም ጎበዝ ብያለሁ ማለት ነው። እና ወዶችዬ በጣም ዘና የሚያደርገኝ ምንድነው? አንዳንድ ጊዜ ኮሜንታተሮች ናቸው በጣም ዘና የሚያደርጉኝ። ምስኪኖች እውነት እየመሰላቸው በጣም እንትን የሚሉ አሉና አረ ፈጣሪን ፍሩ፣ ወደ ጸበሉ ሰዱት ይላል ደግሞ እዚህ ጋር በጣም ነው እኔ ዘና ብዙዬ አይዞሽ ወንድማችሁ ወደ ቀድሞ ማንነቱ ይመለሳል ይላል። እና ወደችዬ በጣም ኮሜንታተሮች በጣም ነው የሚያስቁኝ፣ በጣም ነው ዘና ያደረጉኝ ማለት ነው።
እና እውነት ለመናገር ለሰው መልካም ማሰብ ቅንነት ነው። በጣም መልካም የሆነ ሰው ልቡ ቅን የሆነ ሰው ነው ለሰው መልካም የሚያስበው ማለት ነው። ነገር ግን አብርሽና ሩታን እንደዚህ ጠብቀን የሚሰሩትን ድራማ እንደዚህ ታሞ ሐኪም ቤት ገባ እንደሆነ ግልኮስ ተሰጠው እንደዚህ ሆነ በሚሉት ድራማ እንባችንን ጠብ ከምናደርግ ወይንም ደግሞ እንደዚህ በቃ ብዙዎቻችሁ ስለምንወዳቸው ወይንም ስለምንከታተላቸው ስለምንወዳቸው እንግዲህ ብዙ እንትን እናዝናለን። ድራማ መሆኑ ራሱ እውነት እንኳን የማይመስልናለን እና ነገር ግን አሁን ላይ የሚያስለቅሰው ዱዓ የሚደረገው ጸሎት የሚደረግበት በጣም ብዙ ነገሮች አሉ ማለት ነው። እና ስለ ሀገራችን ጉዳይ ስላለው ንጹሃን በስደት ላይ በበረሃ ስንቱ ንጹሃን ወንድሞቻችን እህቶቻችን እየቀሩ ሀገራችን ላይ ያለው ሰላም የሌለው መቼም ቢሆን እያያችሁ ነው መብረጃ የሌለው ጦርነት ሰላም እያሳጣን በችግርና በመከራ ማዕበል ያለች ኢትዮጵያን ዱዓ እንደማድረግ እንደማስታወስ እዚህ መታችሁ ከነ አብርሽና ከነ ሩታ እግዚአብሔር ያሽል ጸሎት ውሰዱት እንትን አድርጉለት ጸበሉን እርጩት ወይንም ደግሞ